ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን የኢትዮጵያ ሎተሪ አገልግሎት ከታምኮን ሶፍትዌር ሶሉሽን ጋር የነበረውን ውል ማቋረጡና የባንክ ሂሳቦቹ እንዲታገዱ ማዘዙ ተሰማ። ዶክተር ሀብታሙ አለሙ ድሬዳዋ በእስር ላይ እንዳሉ እየታወቀ የሚሰሩበት ድል ጮራ ሆስፒታል የሥራ ጥሪ ያደረገ። በምዕራብ ኦሞ ዞን ቤሮ ወረዳ ዜጎች በልማት ስም በአስገዳጅ ከ20,000 እስከ 400,000 ብር አምጡ እየተባሉ መሆኑን ተናገሩ። የቤት ኪራይ ጭማሪ ጣሪያውና ያስከተለው ውዝግብ፣ አዲሱ መመሪያ በአከራዮችና በሕዝብ ዘንድ የፈጠረው ስጋትና ቅሬታ የሚሉ ዝግጅቶችን እናቀርባለን። መረጃዎቹን በዝርዝር የኢትዮጵያ ሎተሪ አገልግሎት ከታምኮን ሶፍትዌር ሶሉሽን ጋር የነበረውን ውል ማቋረጡና የባንክ ሂሳቦቹ እንዲታገዱ ማዘዙ ተሰማ። የኢትዮጵያ ሎተሪ አገልግሎት ከታምኮን ሶፍትዌር ሶሉሽን ኃላፊነቱ የተወሰነ የግል ማህበር ጋር ዲጂታል ሎተሪን በጋራ ለማካሄድ እንደ አውሮፓውያን አቆጣጠር ኖቬምበር 18 2024 የፈረመው የዲጂታል ሎተሪ አሰራር አጋርነት ውል ሙሉ በሙሉ ማቋረጡን የሚዲያችን ምንጮች ጠቆሙ። ይህ የእርምጃ ውሳኔ የተላለፈው ተቋሙ በተደጋጋሚ የውል ግዴታዎችን ባለማክበሩ በአሰራር ክፍተቶችና በፋይናንስ ግልጽነት ጉድለቶች ዙሪያ የተሰጡትን ተከታታይ ማስጠንቀቂያዎችና የማስተካከያ ዕድሎች መተግበር ባለመቻሉ እንደሆነ የተመለከተው ደብዳቤ ያመለክታል። የአገልግሎት መስሪያ ቤቱ በሕግ በተሰጠው ስልጣን መሰረት የሕዝብን ገንዘብ ደህንነት ለመጠበቅ ሲባል ውሉን ወዲያውኑ ለማቋረጥ መገደዱን የገለጸ ሲሆን ከውል ማቋረጡ ጋር ተያይዞ ተቋሙ ማንኛውንም የዲጂታል ሎተሪ ስራዎችን የማከናወን መብት እንደሌለው አስገንዝቧል። ከዚህ ውሳኔ ጋር ተያይዞ የኢትዮጵያ ሎተሪ አገልግሎት ለሁሉም የሀገሪቱ ባንኮች፣ የክፍያ ማስተላለፊያ ተቋማትና የሞባይል ገንዘብ ኦፕሬተሮች አስቸኳይ የእገዳ መመሪያ አስተላልፏል። በዚህ መመሪያ መሰረት ከታምኮን ሶፍትዌር ሶሉሽን ጋር የተያዙ ማናቸውም የባንክ ሂሳቦች፣ ዲጂታል ቦርሳዎች ወይም ዋሌትስ እና የንግድ ሂሳቦች ወይም ሜርቻንት አካውንት በአስቸኳይ እንዲታገዱና እንዳይንቀሳቀሱ ታዟል። የሎተሪ አገልግሎት መስሪያ ቤቱ እነዚህ የፋይናንስ ተቋማት ያሉትን ቀሪ ሂሳቦች የግብይት ታሪኮች በጥንቃቄ መዝግበው እንዲይዙና ሪፖርት እንዲያደርጉ የጠየቀ ሲሆን ያልተለመዱ ወይም አጠራጣሪ የገንዘብ ዝውውሮች፣ የሀብት ማሸሽ ሙከራዎች እንዳይፈጸሙ ጥብቅ ቁጥጥር እንዲደረግ አሳስቧል። ይህ አሁን የተወሰነው ጠንካራ አስተዳደራዊና ሕጋዊ እርምጃ ቀደም ሲል በመሰረት ሚዲያ ተከታታይ ዘገባዎች ሲሰሙ ከነበሩት የዘርፉ ችግሮችና ጥርጣሬዎች ጋር የተያያዘ መሆኑ ይታወቃል። ሚዲያችን ቀደም ሲል ባወጣው የምርመራ ዘገባ ታምኮን ሶፍትዌር ሶሉሽን በኮንቬክስ ቴክኖሎጂ እና በታምራድ ኮሙኒኬሽን ጥምረት የተመሰረተ ግዙፍ የቴክኖሎጂ አካል መሆኑን ይፋ ማድረጉ ይታወሳል። በወቅቱ በነበረው መረጃ መሰረት የድርጅቱ ባለቤትና ስራ አስኪያጅ በመንግስት በኩል በኦንላይን ቤቲንግና ተያያዥ የቁማር ዘርፎች ላይ ጥብቅ ቁጥጥርና ምርመራ ከመጀመሩ አስቀድሞ ከመንግስት መዋቅር በወጡ ምስጢራዊ መረጃዎች ወይም ኢንፎርሜሽን ሊኬጅ በመጠቀም ሀገር ጥለው መውጣታቸው ተዘግቦ ነበር። የመሰረት ሚዲያ ምንጮች በወቅቱ እንዳመለከቱት እነዚህ የዘርፉ መሪዎች ህጋዊ እርምጃ ከመወሰዱ በፊት ወደ ዱባይና ወደ ሌሎች ሀገራት የሄዱ ሲሆን ይህ አድራጎት በመንግስት በኩል የሚደረጉ የኦዲትና የተጠያቂነት ስራዎችን በእጅጉ አዳክሞት ቆይቷል። አሁን የኢትዮጵያ ሎተሪ አገልግሎት የወሰደው የውል ማቋረጥና የሂሳብ ማገድ እርምጃ በዘርፉ ላይ ለረጅም ጊዜ ሲንከባለሉ የነበሩትን የህግ መተላለፍ ችግሮች ለመግታትና የህዝብን የገንዘብ ደህንነት በበላይነት ለመጠበቅ ያለመ መሆኑን ያሳያል ብለው አስተያየት የሰጡት ስሜ አይጠቀስ ያሉ አንድ የመንግስት የመረጃ ምንጭ ናቸው። ይህ የቅርብ ጊዜ ውሳኔ በመንግስትና በፋይናንስ ተቋማት መካከል ያለውን የተቀናጀ አሰራር የሚያጠናክርና በህገወጥ የዲጂታል ሎተሪና ቁማር እንቅስቃሴዎች ላይ የተጀመረውን የህግ የበላይነት የማስከበር ዘመቻ አንድ እርምጃ ወደፊት ያስኬደ ክስተት ሆኖ ተመዝግቧል። ዶክተር ሀብታሙ አለሙ ድሬዳዋ በእስር ላይ እንዳሉ እየታወቀ የሚሰሩበት የድል ጮራ ሆስፒታል የሥራ ጥሪ ያደረገ። በድሬዳዋ ከተማ በሕክምና ባለሙያነት የሚያገለግሉትና በቅርቡ በተካሄደው 7ኛው ሀገራዊ ምርጫ የግል የፓርላማ እጩ ተወዳዳሪ የነበሩት ዶክተር ሀብታሙ አለሙ ሸዋ ያለ ዋስትና ለ30 ቀናት በቁጥጥር ስር መዋላቸውንና ተከታታይ አስተዳደራዊ ጫናዎች እየተፈጸሙባቸው መሆኑን ምንጮች ለሚዲያችን ጠቁመዋል። ሚዲያችን የደረሰው መረጃ እንደሚጠቁመው ዶክተር ሀብታሙ ያለ ፍርድ ቤት ማዘዣ በድሬዳዋ ፖሊስ ታፍነው ከተወሰዱ በኋላ በአሁኑ ወቅት በከዚራ ፖሊስ ጣቢያ በእስር ላይ ይገኛሉ።
ፖሊስ የምርመራ ጊዜን በተለያየ መልኩ በማራዘሙ ምክንያት ፍርድ ቤቱ መጀመሪያ የሰጠውን የ14 ቀናት ቀጠሮ ጨምሮ ለሁለተኛና ለሶስተኛ ጊዜ ተጨማሪ የ8 ቀናት ቀጠሮች በተከታታይ በመፍቀድ በአጠቃላይ ባለሙያውን ለ30 ቀናት ያለ ዋስትና እንዲታገቱ አድርጓል የሚሉት አንድ ጉዳዩን በቅርበት የሚከታተሉ ግለሰብ ፍርድ ቤቱ የዜጎችን መሰረታዊ የህግ ከለላ የመጠበቅና የዋስትና መብትን የማስከበር ህገ መንግስታዊ ኃላፊነቱን ወደ ጎን በመተው የፖሊስን የተራዘመ የምርመራ ሰበብ በተደጋጋሚ ማስተናገዱ የፍትህ ስርዓቱ ለፖለቲካዊ ጫናና ፍላጎት ተገዢ መሆኑን የሚያሳይ አሳሳቢ ማሳያ ነው ብለዋል። ፍርድ ቤቱ አሁን ላይ ለሐምሌ 10 2018 ዓ.ም ተለዋጭ ቀጠሮ የሰጠ ሲሆን በዕለቱ የሚሰጠው ውሳኔ በከፍተኛ ሁኔታ ይጠበቃል። በተያያዘ ዶክተር ሀብታሙ አለሙ በቁጥጥር ስር በመዋላቸው ምክንያት ከአቅም በላይ በሆነ የህግ ጫና ከስራ ገበታቸው መራቃቸው በግልጽ እየታወቀ የሚሰሩበት የድሬዳዋ ድል ጮራ ሪፈራል ሆስፒታል ለሁለተኛ ጊዜ የስራ ማስታወቂያ ማውጣቱ ተገልጿል። የአይነቱ አሰራር መሰረተ ቢስና ያልተገባ አስተዳደራዊ ጫና ከመሆኑም በላይ በባለሙያው ላይ የስራ ዋስትና ስጋት እየፈጠረበት እንደሚገኝ ተጠቁሟል። አንድ ዜጋ በህግ ሂደት ውስጥ ባለበት ወቅት በግዳጅ በተፈጠረ መቅረት ምክንያት ተቋማዊ ጫና ማድረግ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 20 ንዑስ አንቀጽ 3 ከተደነገገው የንጹህነት ግምት መርህ ጋር ሙሉ በሙሉ የሚጋጭ ተግባር ነው የሚሉት ሌላኛው ምንጫችን ናቸው። የሥራ ቦታን እንደ ፖለቲካ መሳሪያ በመጠቀም በህግምና ባለሙያ ላይ የተደረገ ያለው ይህ ድርጊት ስልታዊ በደል መሆኑን የጠቀሱት እነዚህ የመረጃ ምንጮች የድሬዳዋ አስተዳደር የመንግስት መዋቅሩንና ተቋማትን መሳሪያ በማድረግ በነጻነት ለመወዳደር በሞከረ ንጹህ ዜጋና የህዝብ ህይወት በሚታደግ ባለሙያ ላይ ግልጽ የሙያ ህልውናን የመቅጨት የመበቀልና የማግለል ስልታዊ ዘመቻ ከፍቷል ሲሉ በጽኑ ወቅሰዋል። ይህን ህገወጥ እስራትና የተደራጀ አስተዳደራዊ ጫና ለመቋቋም የዶክተሩ ህጋዊ ተቋማዊ መብት እንዲጠበቅለትና ይህ በግዳጅ መቅረት ምክንያት የሚደረግ መገለል በአስቸኳይ እንዲቆም ለተለያዩ የሰብአዊ መብትና የሙያ ተቋማት ይፋዊ የአቤቱታ ደብዳቤዎች መግባታቸው ታውቋል። ቤተሰቦቹ ህጋዊ ከለላ ፍለጋ አቤቱታ ካስገቡባቸው ዋና ዋና ተቋማት መካከል የድሬዳዋ ጤና ቢሮ፣ የድል ጮራ ሪፈራል ሆስፒታል አስተዳደር፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና የኢትዮጵያ ሕክምና ማህበር ቀዳሚዎቹ ናቸው። በምዕራብ ኦሞ ዞን ቤሮ ወረዳ ዜጎች በልማት ስም ባስገዳጅ ከ20 ሺህ እስከ 400 ሺህ ብር አምጡ እየተባሉ መሆኑን ተናገሩ። በዞኑ ስር በሚገኙ የቤሮ ወረዳ የአካባቢው አመራሮች የተለያዩ ሰነዶችንና የባዛር ዝግጅቶችን ሽፋን በማድረግ ማህበረሰቡን ለከፍተኛ የምጣኔ ሀብት ብዝበዛ እየዳረጉት መሆኑ ታውቋል። በቅርቡ በሰኔ ወር መጀመሪያ ላይ የወጣ የክፍያ ደረሰኝ እንደሚያሳየው ለኮሪደር ልማትና ለብልጽግና ፓርቲ ህንፃ ማሰሪያ በሚል መሪ ቃል የገቢ ማሰባሰቢያ ባዛር ተዘጋጅቷል። በዚህም የፓርቲው አባል ያልሆኑ ተራ ዜጎችና ነጋዴዎች ሳይቀሩ በግዴታ ገንዘብ እንዲከፍሉ እየተደረገ ሲሆን ይህም በአካባቢው አምባገነናዊ አሰራር መንገሱን ማሳያ ነው ተብሏል። ክፍያው የሚፈጸመውም አመራሮቹ በየቢሮአቸው ተምነው በሚያወጡት አስገዳጅ ተመን መነሻነት ነው የሚሉት ነዋሪዎቹ በአሁኑ ወቅት አንድ ዝቅተኛ ተራ ነጋዴ እንዲከፍል የተወሰነበት አነስተኛ የገንዘብ መጠን 20 ሺህ የኢትዮጵያ ብር ነው። በሌላ በኩል በኢንተርፕራይዝ ተደራጅተው በወርቅ ማውጣት ስራ ላይ የተሰማሩ ማህበራት ደግሞ ለእያንዳንዳቸው 400 ሺህ ብር በግዴታ እንዲከፍሉ ተጽዕኖ እየተደረገባቸው እንደሚገኝ ለሚዲያችን ከስፍራው የደረሰው መረጃ ያሳያል። የአይነቱ አስገዳጅ አሰባሰብ አዲስ እንዳልሆነና ከአንድ ወር በፊትም ለጸጥታ ጥበቃ በሚል ምክንያት ከእያንዳንዱ ነዋሪ 5000 ብር እንዲሁም ከወርቅ አምራች ማህበራት በተመሳሳይ 400 ብር በአስገዳጅ መሰብሰቡን ተመልክተናል። በዚህ መልኩ የሚሰበሰብ ከፍተኛ መጠን ያለው ገንዘብ በዞንና በወረዳ አመራሮች መካከል በሚደረግ ስምምነት ለግል ጥቅም የሚቀራመት እንጂ የኦዲት ቁጥጥር የማይደረግበት ነው የሚሉት ሌላኛው ነዋሪ ናቸው። የአካባቢው ነዋሪዎችና ባለድርሻ አካላት የገንዘቡን መድረሻና ህጋዊነት በሚጠይቁበት ወቅት የጽንፈኛ ተላላኪ ነህ በሚል ዛቻና የማሸማቀቅ ስልት ምላሽ እንደሚሰጣቸው ተገልጿል። ይህም ማህበረሰቡ መብቱን እንዳይጠይቅና በከፍተኛ የኑሮ ጫና ውስጥ ሆኖ ሌላ ዙር ብዝበዛ በፍርሃት እንዲጠባበቅ አድርጎታል። ከዚህ የገንዘብ ምዝበራ በተጨማሪ በቤሮ ወረዳ ሰፊ ህገወጥ የመሬት ወረራ እየተካሄደ መሆኑ ተጠቁሟል። አንድ ስማቸው አይጠቀስ የተባሉ የመከላከያ ሰራዊት ከፍተኛ መኮንን 5 ጥምዝ ተብሎ በሚጠራው ልዩ ቦታ ላይ የሚገኙ የአካባቢውን ባለሀብቶች በኃይል በማፈናቀል የወርቅ ማዕድን ፍለጋ ስራ እያካሄዱ መሆኑን ነዋሪዎቹ ጠቁመዋል። በአሁኑ ወቅት ይህ የማዕድን ማውጫ ስፍራ በሀገር መከላከያ ሰራዊት አባላት ጥበቃ እየተደረገለት የሚገኝ ሲሆን የመንግስት የጸጥታ መዋቅር ለግል ጥቅም መገልገያ መሆኑ በህዝቡ ዘንድ ከፍተኛ ቅሬታን ፈጥሯል። የቤት ኪራይ ጭማሪ ጣሪያውና ያስከተለው ውዝግብ። አዲሱ መመሪያ በአከራዮችና
በህዝብ ዘንድ የፈጠረው ስጋትና ቅሬታ። የአዲስ አበባ ከተማ ቤቶች ልማት ቢሮ ለዘንድሮ በጀት ዓመት የቤት ኪራይ ጭማሪ ጣሪያ 11.5% ብቻ እንዲሆን መወሰኑና ይህንን ህግ በሚተላለፉ አከራዮች ላይ እስከ 3 ወር የኪራይ ክፍያ የሚደርስ ከባድ የገንዘብ ቅጣት እንደሚጣል ማስታወቁ ይታወሳል። ቢሮው ውሳኔው የተከራዮችን የመክፈል አቅምና የኑሮ ውድነትን ያገናዘበ ጥልቅ ሳይንሳዊ ጥናት ተካሂዶበት የተወሰነ ነው ቢልም መመሪያው ይፋ መደረጉን ተከትሎ ግን ከህዝብና ከአከራዮች ዘንድ ጠንከር ያሉ ቅሬታዎችና ስጋቶች እየተሰነዘሩበት ይገኛል። የከተማ አስተዳደሩ አዲሱን መመሪያ ተፈጻሚ ለማድረግ በርካታ አሰራሮችን ፈጽሞ የከለከለ ሲሆን ጥሰት በሚፈጽሙ አካላት ላይ ጠንካራ አስተዳደራዊና ህጋዊ እርምጃዎችን እንደሚወስድ በይፋ አስጠንቅቋል። በዚህ አዲስ አሰራር መሰረት ከተቀመጠው የ11.5% ዓመታዊ የቤት ኪራይ ጭማሪ ጣሪያ በላይ መጨመር ወይም በተለያዩ ምክንያቶች ዋጋ ማናር በጥብቅ የተከለከለ ነው። ከዚህ በተጨማሪ በየደረጃው የሚገኝ የቤቶች ልማትና አስተዳደር ጽሕፈት ቤት ሳይመዘገብና ዕውቅና ሳይሰጠው በአከራይና ተከራይ መካከል ብቻ የሚደረግ ማንኛውም አይነት የመንደር ውል ወይም የውስጥ ስምምነት በሕግ ፊት ዋጋ እንደሌለውና የተከለከለ መሆኑ ተገልጿል። የመኖሪያ ቤት ኪራይ ውል እድሳት ምዝገባ አለመፈጸም ወይም መሸሽ፣ ቀደም ሲል ሲከራይ የቆየን ወይም ግንባታው የተጠናቀቀ አዲስ መኖሪያ ቤት ያለ አገልግሎት ማቆየት እንዲሁም የመኖሪያ ቤት ኪራይ ክፍያን በባንክ ወይም በህጋዊ የኤሌክትሮኒክስ መንገድ አለመፈጸም አስተዳደራዊ ቅጣትን የሚያስከትሉ የተከለከሉ ተግባራት ናቸው። መመሪያው የወጣው ተከራዮችን ከተጋላጭነት ለመጠበቅና መረጋጋትን ለመፍጠር እንደሆነ ቢሮው ቢገልጽም ይፋ የተደረጉት ክልከላዎችና የቅጣት እርምጃዎች ግን በህዝብ ዘንድ ከፍተኛ የደህንነት ስጋትና የተቃውሞ ድምጽ አስነስተዋል። በርካታ አስተያየት ሰጪዎች መመሪያው በህገ መንግስቱ አንቀጽ 40 እና 41 ላይ የተደነገገውን ዜጎች ንብረት የማፍራት በንብረታቸው የመጠቀምና በመረጡት የኢኮኖሚ ዘርፍ የመሳተፍ መብትን የሚጥስ ነው በማለት በጽኑ ይሞግታሉ። መንግስት ራሱ ባልሰራውና ባላገዘበት የግለሰብ ቤት ላይ የዋጋ ተመን በመቁረጥ ፈላጭ ቆራጭ መሆኑ አግባብ እንዳልሆነና አከራዮችን መብት የሚነፍግ እንደሆነ አስተያየቶች እየተሰጡ ይገኛሉ። የብዙዎች ትችት እንደሚያሳየው በከተማው ያለው ትልቁ ችግር የቤት ኪራይ መወደድ ብቻ ሳይሆን የተሳሳተ የኢኮኖሚ ፖሊሲ የወለደው የኑሮ ውድነትና የህዝብ የመክፈል አቅም መዳከም ነው። በገበያ ላይ ያሉ ሌሎች የፍጆታ ዕቃዎችና አገልግሎቶች ዋጋ በከፍተኛ ሁኔታ እየጨመረ ባለበትና የብር የመግዛት አቅም በወረደበት ሁኔታ በአከራዮች ላይ ብቻ የዋጋ ገደብ መጣሉ ፍትሐዊ እንዳልሆነና የህዝብን ጉዳት ይበልጥ እንደሚጨምረው ተገልጿል። በተለይም ደግሞ በከተማው የሚኖሩ በርካታ ጡረተኞች፣ አቅመ ደካማዎችና ስራ የሌላቸው ዜጎች ኑሯቸውን የሚደግሙት በቤት ኪራይ ገቢ በመሆኑ ይህ መመሪያ እነዚህን ተጋላጭ ወገኖች ይበልጥ የሚያደህይና የኑሮ ዋስትናቸውን የሚያሳጣ ብስለት የሌለው ውሳኔ ነው ሲሉ ተቺዎች ይገልጹታል። ለአሁኑ የቤት እጦት ችግር ዋናው ተጠያቂ መንግስት ራሱ እንደሆነና ላለፉት ዓመታት በቂ የጋራ መኖሪያ ቤቶችን አለማቅረቡ ችግሩን እንዳባባሰው ይነገራል። ከዚህም በላይ ለኮሪደር ልማት በሚል በርካታ ሺህ ቤቶች መፍረሳቸው እንዲሁም በየአካባቢው ባለው የጸጥታ ችግር ምክንያት በርካታ ህዝብ ወደ አዲስ አበባ መፍለሱ ለቤት እጥረቱና ለዋጋው መናር መሰረታዊ ምክንያት መሆናቸውን አስተያየት ሰጪዎች ይጠቅሳሉ። መሰረታዊው የአቅርቦትና ፍላጎት አለመመጣጠን ሳይፈቱ ጉዳዩን በህግና በማስፈራራት መንገድ ለመፍታት መሞከር ችግሩን ይበልጥ እንደሚያወሳስበውና በአከራይና ተከራይ መካከል ያለውን ሰላማዊ ግንኙነት ሊያሻክር እንደሚችል ስጋቶች አሉ። በአጠቃላይ ውሳኔው በተግባር ሲውል አከራዮች ቤቶቻቸውን ከገበያ እንዲያስወጡ ወይም ይበልጥ ድብቅ የሆኑ ህገወጥ አሰራሮች እንዲበራከቱ በር ከፋች ሊሆን እንደሚችል የብዙዎች ስጋት ነው። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምጽ አርቶት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።